አዳዲስ ነገሮች አሉ። ሩታ ልጇን ቡዜ ቤት አግኝተዋለች። በቡዜና በሩታ መካከልም እንግዲህ አደገኛ ጸብ ተነስቶ ነበረ። እዚያም እንግዲህ እነ አብርሃምንና ዴቭን ያስደነገጠ ነገር አድርጋለች ሩታ። በዚህም እንግዲህ ምንድን የተከሰተው የሚለውን ነገር ለመጠየቅና ለማጣራት ሞክሬ ነበረ። ያገኘሁት መረጃ አለ፣ እሱንም እንግዲህ የማጋራችሁ ይሆናል። በሌላ በኩል ሄርሜላ አብርሃምን ቀለበት አድርግልኝ ልትለው መሆኑ ተሰምቷል። እንግዲህ ሩታና ፍቅር እያስጨንቋት መሆኑን ተከትሎ ነው ይሄ ነገር የተሰማው። በዚህ ጉዳይም እንግዲህ ምን አስባ ነው፣ መቼ ነውስ ይሄ ነገር የሚደረገው የሚለውን ነገር እንግዲህ ጠይቄ ነበረ። በዚያም እንግዲህ ከኤዲተሮቿ ያገኘሁት መረጃ አለ፣ እሱንም እንግዲህ እማጋራችሁ ይሆናል ማለት ነው። መጀመሪያ ግን ወደ ጉዳይ ከመግባቴ በፊት ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ፣ የደውል ምልክቱንም አብሩት። አዳዲስና ትኩስ የሆኑ መረጃዎች ሲደርሱኝ ተከታትዬ ቶሎ ማደርሳችሁ ይሆናል። እናንተም ቶሎ ይደርሳችኋል ማለት ነው። አሁን ወደ ጉዳይ ይገባለሁ። በመጀመሪያም እንግዲህ ሩታ ልጇን ለመፈለግ እንግዲህ ወደ አብርሃም ቤት ሄዳ እንደነበረና አብርሃምም እንግዲህ ልጇም እንደሌለ አይታ ነው የተመለሰችው። ትናንትም እንግዲህ አብርሃምን ፈልጋ አግኝታው እንግዲህ ልጄን ወዴት ነው የወሰድከው? ልጄን የወሰዱትን ሰዎች እንግዲህ አሁኑኑ መልስልኝ እያለች ስትጠይቀው ነበር። ነገር ግን እሱ እኔ አልወሰድኩም፣ እንግዲህ የወሰደው ማን እንደሆነ አላቅም እያለ እንግዲህ ሲነግራት ታይቷል። በዚህም የተነሳ ነው እንግዲህ ሩታ ወደ ቡዜ ቤት ያቀናችሁ ማለት ነው። ይህንንም ተከትሎ ነው እንግዲህ ስልክ አላነሳ ስትላት እንደዛ እንግዲህ ስልኳን ስትቀጠቅጥና ለማስፈላለግ እንግዲህ ስትሞክር ነበር ሩታ። በዚህም የተነሳ እንግዲህ ቡዜም አለመገኘቷን ተከትሎ እንግዲህ ወደ ቤቷ ለማቅናት ወስና ሄዳለች ማለት ነው። እሱንም ተከትሎ ነው እንግዲህ እዛ ስትደርስ ያላሰበችውና ያላቀደችው ነገር የገጠማት ሩታ። ይህም እንግዲህ አብርሃምም በዛው ቤት እንደነበረና ጩጬውም እንግዲህ እዛ ሆኖ ሁለቱም እየተቀባበሉ እንግዲህ በእነሱ እቅፍ ውስጥ እንደነበረ ነው ሩታ የተመለከተችው። በዚህም እንግዲህ በጣም ንዴት በተሞላበት እንግዲህ ንግግር ልጄን ምን እያደረጋችሁት ነው? ከኔ ሳታስፈቅጂን እንዴት ልጄን ትወስጂዋለሽ? አንተስ እንግዲህ ያለችበትን አላቅም እያልክ አልነበረ? አሁን እንዴት አገኛ ስትል እንግዲህ አብርሃምንም ስትቆጣው ነበረ። በዚያም እንግዲህ ሩታ በጣም በንዴት በሆነ ስሜት እንግዲህ በጣም እየተንቀጠቀጠች ልጄን አምጡ ስትል ነው የተሰማችው። በዚያም እንግዲህ ቡዜ እንዳለችው ከሆነ ልጁ እኮ አክስቱ ጋር ያለው አንቺ ጋር እንደው መሆን አይጠበቅበትም፣ እኔም ላሳድገው እችላለሁ ስትል እንግዲህ ጭራሹኑ የሩታን ንዴትና ትዕግስት እንግዲህ የሚፈታተን ነገር ስትናገር ነበረ። ነገር ግን ሩታ እንግዲህ ልጄን አምጡ በሚል ልጇን ቀምታ ቡዜም በጥፊ እንደላሰቻት ነው የታወቀው። እንግዲህ በዚያም አብርሃምም ዴቭም በደነገጡበት በዚያ ቅጽበት ውስጥ ነው ሩታ ቡዜን በጥፊ ያቀመሰቻት ማለት ነው። እንግዲህ ይቺ ሴትዮ ከዚህ በፊትም ልጇን ከዴቭ ጋር ለመውሰድ መታ እንግዲህ የሩታ ልጅ ለመቀማት ስትሞክር ነበረ። ሩታ በጊዜው በዛ በኩል ስለነበረች እንግዲህ አልሰጥም ብላ እንደሸኘቻቸው ሁላችንም እናውቃለን። ከዚህ በፊት እንግዲህ አብርሃምም ብዙ የአብርሃም ቤተሰቦችም እንግዲህ የሩታን ልጅ ለመውሰድ በጣም እየሞከሩና ሩታን በልጇ ሊፈትኗት በጣም እየጣሩ እንደሆነ ሁላችንም የተመለከትነው ነገር ነው። አሁን ላይ እንግዲህ እነዚህ ሰዎች እየሰሩት ያሉትም ነገር እንግዲህ ይህንኑ ነው። ከዚህ በፊትም ይህን ነገር ሲያደርጉ እንግዲህ ሩታ በተደጋጋሚ አስጠንቅቃቸው እንደነበረ እና በጣም እንግዲህ በልጄ አትምጡብኝ፣ ሌላ ነገር እንደፈለጋችሁ ማድረግ ትችላላችሁ፣ ነገር ግን በልጄ የምትመጡትን ነገር ተዉ ስትል እንግዲህ እየተናገረችና እያስጠነቀቀቻቸው እንደነበረ ሁላችንም የተመለከትነው ጉድ ነው። እንግዲህ ይህን ተከትሎ ነው እንግዲህ ይቺ ልጅ አሁን ላይ ከአብርሃም ጋር መጣላቷንም ተከትሎ እንግዲህ አብርሃምም አሁን ላይ እንግዲህ እሷን ለማናደድ የማይሄድበት ጥግ የለም። እሱም እንግዲህ ልጇን ሊወስድ ከፍቅር ጋር ያኔ መጥቶ እንግዲህ አልተሳካለትም። አሁን ደግሞ በቤተሰቦቹ ምክንያት እንግዲህ ልጇን ለመውሰድ እየሞከረ ነው። ልጅቷን እንግዲህ በዚህም በዚያም እየተፈታተኗት እንደሆነ ነው እንግዲህ የሚያሳየው። ይህንንም ተከትሎ እንግዲህ ሰውዬ አባቱ በማይመስል ሁኔታ እንግዲህ ከልጁ እናት ላይ ልጁን እንዲየነጠቀ እንግዲህ ልጅቷን ላልተገባና ለማይሆን ነገሮች እየዳረጓት እንደሆነ ነው የሚያሳየው። በጣም የሚያናድደውና ብዙ ተመልካቾችንም እያናደደ የሚገኘው ሲቀጥል ደግሞ
ሩታንም እንግዲህ እንዲህ እያንገበገባት ያለው ነገር እቺ እንግዲህ የሰው አረመኔ የሆነች ሴትዮ ቡዜ የሚሏት ሴትዮ ነች እንግዲህ ነገሮችን እየበጠበጠች እና በጣም የማይሆን ነገሮችን እያደረገች የምትገኘው። ይህንንም እንግዲህ ከዚህ በፊትም ያያችሁት ይመስለኛል። ቡዜ በጣም ከሩታ ጋር ያላት ነገር እንግዲህ በጣም እንግዲህ በመሀላቸው ክፍተት ያለው እና በመሀላቸው እንግዲህ በጣም ብዙ ርቀት ያለው ነው። ጥላቻም በጣም እንግዲህ መናናቅም እንዳለ ነው ከዚህ በፊት እየተመለከትነው። ቡዜም እንግዲህ በሚሆነውም ነገር እየተፈታተነቻት እንደነበረ በሄርሜላ ጉዳይም ሲቀጥል በፍቅርም ጉዳይ እንግዲህ የቡዜ አቋም ከሩታ ሁሌም ተቃራኒ እንደሆነና እንግዲህ የእሷ ወንድም ምንም እንደማያጠፋ ነው ሁሌ የምታየው። እንግዲህ ሩታን ለመጉዳት እዚህ ድረስ የሚያስኬድ ነገር እኔ ምን እንዳደረገቻት ባይገባኝም፣ ግን ሁሉም ሰው እንግዲህ የሚያስቆጣው ነገርና የሚያናድደው ነገር የቡዜ እንደ ትልቅነትና እንደ እድሜዋ አለመሆኗ ነው። በጣም ብዙዎችን እንግዲህ የሚያናድደው ነገር ይህንንም ተከትሎ እንግዲህ ይቺ ሴትዮ በማያገባት ልጁን ለምን እንደምትወስደውና በማያገባት ጉዳይ እየገባች እንግዲህ ሩታ ላይ የምታደርገውን ጫና ብዙ ሰዎች እንድታቆም እንግዲህ ሲጠይቋት እንደነበረ እና ሩታም እንግዲህ ብዙ ጊዜ እንግዲህ ወንድምሽን ራስሽ ምከሪው፣ ካልሆነ ግን እኔ በማደርገው ነገር ጣልቃ አትግቢ፣ ሲቀጥል ደግሞ በልጄ አትንጪብኝ፣ የምታደርጊውን ነገር እንደ ትልቅ ሰው አድርጊ ብላ እንግዲህ ብዙ ጊዜ እንግዲህ እንደ ታናሽነቷ ምክሯ እየለገሰቻት እንደነበረ እንግዲህ ተመልክተን እናውቃለን። በዚህም እንግዲህ ቡዜ ግን በእነሱ መሀል የምትገባውን ነገር እንግዲህ ልተዋ አልቻለችም። በጣም ብዙ ጊዜ በሩታ ጉዳይ እንግዲህ እየተፈታተነቻትና ሩታን የማይሆን ነገር ለማድረግ እንግዲህ በጣም እየጣረች እንደሆነ ሁላችንም ተመልክተናል። ይሄ ጸባዋ እንግዲህ ከዚህም አልፎ እንግዲህ አሁን ልጇን እንግዲህ ሰርቃ እስከመሄድ ድረስ አድርሷታል። እሱም ነገር እንግዲህ በሩታ ዘንድ በጣም ትልቅ የሆነ ንዴትን በመፍጠሩ ነው በጥፊ እንግዲህ የላሰቻት ማለት ነው። በጥፊ አንድ የስታቀምሳት እንግዲህ ሁሉም ሰው ያስደነገጠውን ነገር ነው እንግዲህ እዛ ጋር ሩታ ያደረገችው። በዚህም የተነሳ እንግዲህ በጣም በመሀላቸው አደገኛ ጸብ ተነስቶ እንግዲህ ለድብድብ የሚዳርግ ነገር ነው የተከሰተው። እንግዲህ ዴቭ እና አብርሃም በመሀል ገብተው በማገላገላቸው ነው ይሄ ሁሉ ነገር እንግዲህ የተቋረጠው ጸቡ ማለት ነው። በዚህም የተነሳ እንግዲህ ሁሉንም ያስደነገጠ ነገር ያደረገችው ሩታ ከዚህ በኋላ በልጅ ብትመጡ ለማናችሁም አልመለስም ስትል እንግዲህ አስጠንቀቃቸው ከቤት እንደወጣች ነው የታወቀው። በዚህ ጉዳይ እንግዲህ በጣም ብዙ ሰዎች ደስታቸውን እንደሚገልጹ እርግጠኛ ነኝ። ምክንያቱም እኔም እንግዲህ ደስ ነው ያለኝ። ምክንያቱም በመሀላቸው እንግዲህ የሆነ መስመር ማበጀት አለባት ብዬ ነው ማምነው። ሩታ ሁሌም እንግዲህ እነዚህ ሰዎች ትልቅ ሰው ናቸው ብላ እንግዲህ በጣም ብዙ ጊዜ አልፋቸዋለች። በተለይ ደግሞ ይቺን የሰው እንግዲህ አጭር ጎዶሎ የሆነች ሴትዮ ቡዜን ብዙ ጊዜ እንግዲህ ለማሳለፍ እና በጣም ብዙ ጊዜ ለመታገስ እየሞከረች ነበር። ያቺ ሴትዮ ግን እንግዲህ አላርፍ ብላ አሁንም ነገሮችን እየበጠበጠች እና በጣም እያበላሸች እንደምትገኝ ጭራሽ ብላ እንግዲህ ልጇን ለመስረቅ ከደረሰች ይቺ ሴትዮ ለምንም ነገር እንደማትመለስ ነው የሚያሳየው። ይሄንም ተከትሎ ነው እንግዲህ ሩታ ያደረገችው ነገር ትክክል ነው። ከዚህ በላይም እንግዲህ ይገባታል ባይ ነኝ። ከጥፊ በላይም እንግዲህ ጥሩ ቦክሶችን ብታቀምሳት አሪፍ ነው ባይነኝ። እንግዲህ ከዚህ በኋላ በልጇ የምትመጣውን ነገር ትተዋለች ብዬ አምናለሁ። እንግዲህ ሴትዮዋ ማለት ነው። በዚህ ጉዳይ ተመልካቾች ሀሳቤን ትጋሩኛላችሁ ብዬ አስባለሁ። እስኪ እናንተስ ምን ታስባላችሁ? ሩታ ያደረገችው ነገር ትክክል ነው ወይ? ይሄ ነገርስ አሁን ከአብርሃም ቤተሰቦች ጋር የሚፈጥረው እንግዲህ ትንቅንቅና የሚፈጥረው ሌላ ቁርሾ አለው ወይ? እስኪ እናንተስ ሀሳብ አስተያየታችሁን ከታች አስቀምጡልኝ። በሌላ በኩል እንግዲህ ሄርሜላ አብርሃምን ቀለበት እሰርልኝ ልትለው መሆኑ ነው የተሰማው። ይሄ ነገርም እንግዲህ ምን ያህል እውነት ነው ብዬ ለማጣራት ሞክሬ ነበረ። ነገር ግን ይቺ ልጅ ገና ሀሳብ ላይ መሆኗና እቅድ እያወጣች እንደሆነ ነው የተረዳሁት። በዚህም እንግዲህ አብርሃምን ጠቅልላ የምታስገባበትና ሩታና ፍቅርም እንግዲህ ተስፋ ቆርጠው ቢቀመጡበትን ነገር እንግዲህ እየፈለገች እንደሆነ እና ለዚህም አሁን የመጣላት ሀሳብ ቀለበት እንደሆነ ነው። ግን ደግሞ እያጠነጠነችው ነው፣ እያሰበችበት እንደሆነ ነው የታወቀው። ምክንያቱም ቀለበት ማድረጉ ከዚህ በፊትም እንግዲህ ለብዙ ሰው አድርጎት ስለነበረ ጥቅም ያለው ነገር እንዳልሆነ እየተረዳች ይገኛል። ነገር ግን እንግዲህ ይሻላል ብላ የፈቀደችውን ነገር ለማድረግ እንግዲህ ሌላም አማራጮች እንዳላት ነው የተናገረችው። ይህ ነገር እንግዲህ ይሆናል ብዬ አልገምትም። ነገር ግን እንግዲህ በሚቀጥሉ ሳምንታት ውስጥ የምናየው ነገር ይሆናል ማለት ነው። ተመልካቾች ሀሳብ አስተያየታችሁን እስኪ በዚህ ጉዳይ አስቀምጡልኝ። ተመልካቾች እንግዲህ ለዛሬ ያስኩላችሁ አዳዲስና ትኩስ መረጃዎች እነዚህን ይመስሉ ነበረ። በሌላ ጊዜ በሌላ አዳዲስና ትኩስ የሆኑ ነገሮች እስክንገናኝ ድረስ ከዚያው እንግዲህ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን
እንዳትረሱ፣ የደውል ምልክቱንም አብሩት። አዳዲስና ጥሩ የሆኑ ዜናዎች ሲደርሱኝ እንግዲህ ተከታትዬ የማቀርብላችሁ ይሆናል። እስከዚያው ሀገራችንን ሰላም ያርግልን። ፒስ ቻው።